ሰላም ቃልን ብሌንን ከቤት እንድትወጣ ምክንያቱም ልጇ ቃል እያሰቃየቻት ስለሆነ እሷን እንደዛ ስትገለማምጣትና ስትናገራት እያየው ዝም ማለት አልችልም። ደግሞ ቃልን የሆነ ነገር ብናገራት ቃልም ጥላኝ ትሄዳለች። ስለዚህ ከዚህ ሁሉ ያለኝ አማራጭ ብሌንን ከዚህ ቤት ማስወጣት ነው። እየወደድኳትም ቢሆን ምንም ማድረግ አልችልም። ስታስከፋትና ስታስቀይማት እያየው ከማዝንና ከማለቀስ ብሌን ከእናቷ ቤት ብትሄድ ይሻለኛል በማለት ብሌን ከዛ ቤት እንድትወጣና እናቷ ቤት እንድትሄድ ስትነግራት ብሌን አልሄድም ብላ ብትላትም ግን ሰላም የእውነት የምትወጂኝ ከሆነ እናትሽ ጋር እንድትሄጅ እፈልጋለሁኝ። አውቃለሁ እኮ እትዬ ለምን እንደዚህ እንደተጨነቅሽልኝ አውቃለሁ። ምክንያቱም ብሌን ቃል ያንቺን ቁጭት እኔ ላይ እየተወጣች እንደሆነ አውቃለሁ። ግን ደግሞ ምንም ችግር የለውም ለትንሽ ጊዜ ነው ብትላትም በፍጹም አይሆንም ብላታለች። እናም ብሌንም እንደተባለችው ልብሷን አዘጋጅታ ወደ ወይዘሮ ገነት ቤት ለመሄድ እየተዘጋጀች እያለ በድንገት ሰላም ትመጣለች። ሰላም የመጣችው ለብሌን ስለምትሄድ ደሞዟንና እንዲሁም ተጨማሪ ያስፈልጋታል ብላ ያሰበችውን ገንዘብ በፖስታ አሽጋ ስትሰጣት ብሌን እንደማትቀበላት ትነግራታለች። በፍጹም አይሆንም ልጄ፣ እናት ለልጁ ሲሰጥ ስጦታ አልፈልግም አይባልም። እሺ ብሎ ነው የሚቀበለው። ስለዚህ እኔ እናትሽ ነኝ እንድትቀበይኝ እፈልጋለሁ ስትላት እሺ በማለት በስከመጨረሻም ትቀበላትና ፖስታውን ትይዛለች። በስከዛም ደግሞ ድሮ ከአረብ ሀገር ስትመለስ ለልጄ ያመጣውላት ነው የአንገት ጌጥ። ስለዚህ ጠፍቶብኝ ነበረ ለልጄ ሳልሰጣት የሆነ ጊዜ ስፈልገው አጣሁት። በድንገት ደግሞ ትናንትና ቃ ስፈልግ አገኘሁትኝና የእውነተኛና ትክክለኛ ቦታውን እያገኘ ይመስለኛል ይህ ሀብል። ስለዚህ ላንቺ ላስርልሽ ነው ስትላት ለምን ታዳ ለልጅሽ ለቃል አላሰርሽላትም ስትላት ያገኘው ትናንትና ነው። እናም ደግሞ ከዚህ በኋላ ቦታው የቃል አንገት ሳይሆን ያንቺ አንገት ላይ ነው የሚሆነው። የሚያምረውም ቦታውም እዚህ ላይ ነው። ስለዚህ አንቺ ታደርጊዋለሽ ስትል አንገቷ ላይ ታደርግላታለች። ብሌንም ደስ ብሏት ስለነበረ በጣም ነው የማመሰግነው እትዬ፣ የእውነት እኔ እንደ እናቴ ነው የማይሽ፣ ከእናቴም በላይ ነሽ። ስለዚህ በጣም አመሰግናለሁ። እናም ሁልጊዜም ማስታውሽኝ እናቷ ያሰቃየቻት አንዲት እየሰራውባት ብልሽ ታስታውሽኛለሽ፣ ሁልጊዜ አንገትሽን ስዳስሽው እንድታስታውሽ ነው የምፈልገው ስትላት ብሌንም ምንም ችግር የለውም እትዬ፣ ሁሌም አንቺ መልካም ሰው ስለሆንሽ ሁሌም ማስታወስሻለሁ፣ አልረሳሽም። በየትኛውም ቦታ ብሄድ እኔ እንዳንቺ አይነት አሰሪ አላገኝም። እናም አመሰግናለሁ። በቃ አሁን መሄድ አለብኝ በማለት ልብሷን ይዛ ከቤት ስትወጣ ሰላምም ከኋላዋ ተከትላ እየሸኘቻት ነበረ። በድንገት ቃል ከሳሎን ስትወጣ ብሌን ልብሷን በፌስታል ይዛ ስትወጣ ታያታለች። ምን እያደረጋችሁ ነው? ምን እየተካሄደ ነው? ስትል በቃ ብሌን ልትሄድ ነው ወደ እናቷ ቤት ስትል እኮ ለምን እንዴት ነው የምትሄደው እኛስ ስትላት ምክንያቱም አንቺ የምታደርጊው ነገር በጣም ከባድ ስለሆነ ስለዚህ ይቺ ልጅ ከምትሰቃይ ወደ እናቷ ቤት ብትሄድ ይሻላል። ለዛ መርጬ ነው እንድትሄድ የፈቀድኩላትኝ። በፍጹም አይሆንም እናቴ ስትል የእውነት ብሌንማ ከሄደች እኔ ሁሉም ነገር ይጨልምብኛል። ሁሉን ነገር መበቀል ያለብኝ ብሌን ላይ ነው። ስለዚህ ተለሳልሽ ብሌንን ይቅርታ ጠይቂያት እዚህ ቤት አስቀምጬ እንደፈለኩ ጫወትባታለሁ። ከዛም ደግሞ ዳግምን አግኝቼ ዳግምና እኔ ተጋብተን ልጅ ወልደን እንድታይ እፈልጋለሁ። እሱን እያየች እንድትቃጠል እንጂ የምፈልገው በፍጹም እሷ ሄዳ ዳግምን እንድትቀማኝ አልፈልግም በማለት ብሌን ልብስሽን ቁጭ አድርጊው የእውነት አዋጥፍቻለሁ ስትላት እዩልሽ ቃል እኔ ከዚህ በኋላ ምንም መታገስ አልፈልግም። ትናንትና እንደዛ ስትናገሪያት እንደዛ ስታደርጊያት ስትወይ የእውነት ለመናገር ምን እያሰብኩኝ እንደዋልኩኝ መገመታት አይቻልም። ምክንያቱም ትናንትና ውስጤ እንዴት ሲሰቃይ እንደዋለ እኔ ነኝ የማውቀው። ስለዚህ መሄድ አለባት ብላ ስትቆጣት በፍጹም አይሆንም አውቃለሁኝ አጥፍቻለሁ። እናም አባክሽ ብሌን ይቅርታ አድርጊልኝና እዚህ ቤት ተቀመጭ በማለት ሩጣ መታ እግሯ ስትወርቃለች። እናም ከእግሯም ስትነሳ እሺ በቃ ቃል ይቅርታ አድርጌልሻለሁ ስትል ብሌንም ተቃቅፈው ከተሳሳሙ በኋላ እሺ አሁን ልብስሽን አስገቢው እሺ የኔ እህት፣ የእውነት አንቺ እኮ በጣም የምወድሽ እህቴ ነሽ በማለት ልብሷን ወደ መኝታ ቤት አስገባዋለች። ቃል አጎቷ ከመጣ በኋላ ማለትም አጎቴ ያለችው በኃይሉ ሲመጣ ሰላምም በአጋጣሚ ስለነበረች ሁለቱ ቁጭ ባሉባት ይቅርታ ይጠይቋታል። ሰላምን ግን በስከመጨረሻ ላይ ቃል የእውነት ልጅ መሆኗን ለማሳመን አሁን ላይ ማንም ምክንያቱም እሷ የዲኤንኤውን ጸጉር ናሙና ሲሰጥ የቀየረችው ናሙና ማንም ስላላየ
አሁን ማንም ሰው የሚያቆማ የሚጠረጥረው ነገር የለም። ስለዚህ እኔ ትክክለኛ ልጇ እንደሆንኩ ሁሉም ሰው ማወቅ አለበት በማለት ለመካድ ፈልጋ ስለነበረ ለሰላም ሁሉን ነገር ትነግራታለች። ይኸውልሽ እናቴ ይቅርታ ልንጠይቅሽ እንፈልጋለን። በተለይ እኔ ምክንያቱም እኔና ወንድምሽ አጎቴ በኃይሉ ማለት ነው ሁለታችን ተመሳጥረን አንቺን ልንገልሽ ነበረ፣ መድኃኒት እንድሰጥሽ ሁሉ አዞኝ ነበረ ስትል ምን እያልሽ ነው ቃል ሲላት፣ በፍጹም ምንም ነገር እንዳትናገራት በኃይሉ ሁሉ ነገር እየተናገረሽን ነገር ሁሉ ዘርዝረሽ ንገሪኝ ምንድን ነው በማለት ሰላም ቃልን ስትጠይቃት፣ አዎ እናቴ ይኸውልሽ ያን ጊዜ አረብ ሀገር ስትሄጂ እኔን አንቺ እንደሄድሽ እኔን ጎዳና ላይ ነበር ወስዶ የጣለኝም የማላቀው ሀገር ወስዶ ነበረ። ከዛም መንገድ ላይ የሆነች ሴት አንስታ ናት ያሳደገችኝ። እናም ብዙ ጊዜ ጎዳናም ተቀምጫለሁኝ። ወንድምሽ እኔን ፈልጎ አቶኝ ሳይሆን እኔና አንቺ እንድንገናኝ ስለማይፈልግ ነው። እናም አሁንም ቢሆን በቃ ከሰላም ጋር ሆኝና እኔና አንቺ አንድ ላይ ሆነን መድኃኒት ትሰጫታለሽ፣ ከዛ ሰላም ስትሞት ደግሞ ንብረቱን እኔና አንቺ እንወርሳለን ብሎኝ መድኃኒት ብዙ ጊዜ እንድሰጥሽ አስገድዶኛል። ግን ደግሞ እግዚአብሔር ፈቅዶ ደግሞ መድኃኒቱን አልበላሹም ስትላት እጅግ በጣም ትደነግጣለች። አጎቴ በጣም ከባድና ኃይለኛ ሰው ነው ታውቂያለሽ፣ እጁ ረጅም ነው ስትል በኃይሉም ይቺ ልጅ እንዴት እያደረገች ነው እያስመሰለች የምታወራው? የእውነት እኮ አደረገችው ነገሩን ምን እያልሽ ነው ቃል ሲላት፣ አዎ ሁሉንም ነገር ለእናቴ መናገር አለብኝ ምክንያቱም ቃል አሁን ላይ እያሰበች ያለችው በኃይሉን ከዛ ውስጥ አስወጥታ ሰላምን ገላ ሁሉ ነገር በስሟ ከዞረ በኋላ ሰላምን በመርዝሚውን በምን ከገደለች በኋላ ንብረቷን ለመውረስ ብቻዋን የንብረቱ ባለቤት መሆን ትፈልጋለች። ስለዚህ በኃይሉን ካስወጣሁት ከዚህ ውስጥ ሰላምም ይቅር ስለማትለው እኔ ብቻ ነኝ። ከዛ ሰላም ከሞተች በኋላ ብቸኛና ብቸኛ ወራሿ እኔ ብቻ ስለሆንኩ ይህን ነገር ማድረግ አለብኝ በማለት ያደረገችው ድርጊት ግን ፍጻሜው እንደማያ ምር አቃለው ብቻ ግን እግዚአብሔር ያቃል በማለት ሁሉ ነገር ክዳ ከተናገረች በኋላ ሰላምም በስከ መጨረሻ በኃይሉን አንገቱን ይዛ በጥፊ ስትመታውና አንቄ ሳልገልክ ከዚህ ቤት ውጣ አንተ ጨካኝ አረመኔ፣ ለካ አባቴ እውነቱን ነው እሱን አታቅርቡት የሚለው በማለት እየተናገረች ስትናገረው፣ ሰላም ምን ሆነሻል? ተረጋጊ እንጂ ቃል ዝም ብላን ያወራችሽ ምንም አይነት እውነት የለውም ቢላትም በፍጹም ከዚህ በኋላ ልጄን አምናታለሁኝ አንተ የተረገምክ አታደርግም አለልም ታደርጋለህ ስትል ወንድሟን ከቤት እንዲወጣና ከማይወጣ ከሆነ ግን እከሳለሁኝ ሊገለኝ ነው ብዬ ነው የምከስ ፖሊስ እጠራለሁ ስትለው፣ አዩልሽ እንደውም አንድ ነገር ልንገርሽ፣ እኔ መውጣቱን እወጣልሻለሁ ግን አንድ እውነት አስረግጬ ልንገርሽ፣ አውቃል ነኝ ያመጣኋት ግን ትክክለኛ ልጅሽ አይደለችም፣ ትክክለኛ ልጅሽን ፈልጊ ቢላትም እንኳን ሰላም አሁን ላይ እሱን የምትሰማበት ጆሮ የላትም። ቃል የምትናገራቸውን ንግግሮች ብቻ ነው። በመጨረሻም ሲወጣሱ ከቤት ተከትለው ተወጣና አጎቴ ምን ሆነ ነው ቻው ሳትለኝ የምትሄደው ስትለው፣ እመኝኝ አንቺ ዶሮ በቁምሽ ቆዳሽን እገፍሻለሁ፣ እውነቴን ነው ምልሽ እመኝኝ አለቅሽም ሲላት፣ ምን ነው እንዴ እኔ እኮ ቻው በላይ ነው ያልኩህ የምን ቆዳ መክፈፍ ምናምን አመጣህ በማለት ስትሳለቅበት፣ እመኝኝ ቃል እያለ እሱም የፌሳቁን ስቆባት ጥሏት ወጥቶ ይሄዳል። በዛን ሰዓት ብሌንም ማለት ቃልም ወይኔ ጉዴ ፈላ፣ በቃ ምናልባት ይበቀለኝ ይሆን እንዴ ይሄ ሰው? ግን እኮ መናገር የሌለብኝን ነገር ነው እየተናገርኩት፣ ገና ለገና ሰላም ታምነኛለች ብዬ በማለት እሱም ሞቶ ከሄደ በኋላ ወደ ውስጥ ገብታ እናቷን ይቅርታ ብላ አቅፋ ከሳመቻት በኋላ ለዳግም ስልክ ለመደወል ስትሞክር ስልኳ ባትሪ ማለትም ስልኳ ለውድ ስለሌለው ካርድ ለመግዛት ወደ ሱቅ ትወጣለች። ስትወጣ ሳሚ እየተከታተላት ስለነበረ ገዝታ ስትመለስ አሳቻ ቦታ ላይ ሳሚ ይዛትና ዲኤንኤውን እንዴት እንደቀየረችውና ምን እንዳደረገችው ቢጠይቃት